The CIA failed in its የሲአይኤ ፍጻሜ tell the truth about what the CIA has been up to. የመረጃ ኒዮኮሎኒያሊዝም ፍርሰት The CIA is America's ultimate lever of power. መረጃ የዓለም አቀፉ ፖለቲካ አዲስ ነዳጅ፣ ትርክት ደግሞ የዘመናዊው ስልጣኔ ድብቅ መሪ በሆኑበት በዚህ በ21ኛው መቶ ክፍለ ዘመን አንድን አገር ያለምንም ጥይትና መድፍ ድባቅ መምታት የሚቻልበት ረቂቅ ስትራቴጂ ተፈጥሯል። እርሱም ጠላትን በመሬት ላይ ሳይሆን በአመለካከት ቀረጻና በስነ ልቦና ፍልሚያ ሜዳ ውስጥ ማዳከም ነው። ለግማሽ ምዕተ ዓመት ያህል በዓለም ዙሪያ ያሉ ዩኒቨርሲቲዎች፣ የስትራቴጂክ ጥናት ማዕከላት፣ ጋዜጠኞችና የፖሊሲ አውጪዎች ስለ ዓለም ሀገራት ተጨባጭ ሁኔታ ለመረዳት የሚከፍቱት አንድ የማይታለፍ የመረጃዎች ሁሉ ቅዱስ መጽሐፍ ነበረ። እርሱም የዩናይትድ ስቴትስ ማዕከላዊ የስለላ ወኪል ወይም CIA በየዓመቱ በጥንቃቄ የሚያዘጋጀውና ለሕዝብ ይፋ የሚያደርገው የዓለም እውነታዎች መጽሐፍ ወይም The CIA World Fact Book ነው። ይህ ሰነድ በአሜሪካ ወዳጆችም ሆነ በተቀናቃኞቿ በኩል እኩል ተቀባይነትን አግኝቶ የጂኦፖለቲካ መረጃዎች ወርቃማ መለኪያ ወይም ጎልድ ስታንዳርድ ተብሎ የተወሰደበት ታሪካዊ ማማ ላይ ተቀምጦ ኖሯል። ዳሩ ግን አሁን ላይ ያ ለአስርተ ዓመታት የተገነባው ተቋማዊ ካባ ፍጹም በሆነ ፍጥነት የመቀደዱ መርዶ ይፋ ሆኗል። ራያን ኤል ዳድሊ የተባለ ተመራማሪ በቅርቡ ባጋራው ጠብሰቅና ጠለቅ ያለ ጥናት ያ የታመነውና የሳይንሳዊ ገለልተኝነት መርሆ የነበረው ፋክት ቡክ ለአንዴና ለመጨረሻ ጊዜ አክትሞለታልና ነፍስ ይማር በሉ ብሏል። መጽሐፉ ዛሬ ላይ ተጨባጭ የዓለም እውነታዎችን የሚያቀርብበትን ታሪካዊ ልማድ በመተው የዋሽንግተንን የአንድዮሽ የዓለም የበላይነት ዕድሜ ለማራዘም ወደሚስራ የፕሮፓጋንዳ ማሽንነትና ስነ ልቦና ጦርነት መሳሪያነት ስር ነቀል በሆነ መልኩ ተለውጧል። ይህ ሽግግር የዓለምን የመረጃ ስነ ምህዳር እንዴት እንደበከለው ለመረዳት የሲአይኤ ቁጥሮች ከዓለም ባንክና ከዓለም አቀፉ የገንዘብ ድርጅት IMF ይፋዊ ሪፖርቶች ጋር እንዴት በጥብቅ እንደሚጋጩና እንደሚጣረሱ መመርመር አስፈላጊ ሆኖ ተገኝቷል። ማዕቀብ የተጣለባቸው እንደ ሩሲያና ኢራን ያሉ ሀገራት ወይም የቴክኖሎጂ ልዕለ ኃያል የሆነችው ቻይና የሚያስመዘግቧቸውን እውነተኛ የኢኮኖሚ ጥንካሬዎች ሆን ብሎ በመደበቅና በማሳነስ በአንጻሩ የምዕራባውያንን አጋሮች ስኬት አጋኖ በመሳል CIA ዛሬ ላይ አዲስ የተፈበረከ እውነታን ለዓለም እየቸረ ይገኛል። This book, which belonged to Lovell, is full of forgery tests and samples. የዛሬው የሳሎን ተረክ መሰናዷችንም ድህረ እውነት ወይም ፖስት ትሩዝ በሚባለው በዚህ ባለንበት ዘመን የምዕራባውያን የስለላ ተቋማት የሕዝብንና የዓለምን አመለካከት ለመቆጣጠር የሚጠቀሙባቸውን ረቂቅ ስልቶች በመፈተሽ በተለይም ለአፍሪካና ለደቡብ ንፍቀ ክበብ ወይም ግሎባል ሳውዝ ሀገራት የምዕራባውያንን መረጃዎች ያለምንም ማጣሪያ በቀጥታ የመውሰድ ልማድ ምን ያህል የሉዓላዊነትና የህልውና አደጋ ወደ መሆን እንደደረሰ ይፋ የተደረገውን የራያን ኤል ዳድሊ ጥናት እማኝ አድርገን በጥልቀት የምንመለከት ይሆናል። አብራችሁን ቆዩ። የባንክ አማራጭ ያላቸውን ቤቶች በመሃል CMC ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በካሬ ከ98000 ብር ጀምሮ በውብ ዲዛይን በጥራት የሚገነባ ኮምፓውንድ አፓርትመንት ለኑሮ ምቹ የሆኑ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ከ50 በመቶ የባንክ ብድር አማራጭ ጋር አቅርበንሎታል። ለሳሎን ቲዩብ ቤተሰቦች ደግሞ ለአጭር ጊዜ የሚቆይ ከ7 እስከ 30 በመቶ እውነተኛ ቅናሽ አድርገን 100% ለሚከፍሉ ደንበኞች ደግሞ በካሬ 73000 ብር ብቻ እየሸጥን እንገኛለን። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። የዩናይትድ ስቴትስ ማዕከላዊ የስለላ ወኪል ወይም CIA የሚያዘጋጀው የዓለም እውነታዎች መጽሐፍ The CIA World Fact Book በዓለም አቀፍ የጂኦፖለቲካና የስትራቴጂ ጥናቶች መድረክ ላይ የነበረው ታሪካዊ ክብር ዝም ብሎ በአጋጣሚ የተገነባ አልነበረም። ይልቁንም ለግማሽ ምዕተ ዓመት ያህል ተቋሙ በጥብቅ ይከተለው በነበረው ወይም ደግሞ ይከተለው የነበረ በሚመስለው የመረጃ ገለልተኝነትና ሳይንሳዊ ተጨባጭነት መርሆ ላይ የተመሰረተ ነበር። ይህ ሰነድ በሁለተኛው የዓለም ጦርነት ማብቂያ ላይ ከተቋቋሙትና ሚስጥራዊ ከነበሩት ብሔራዊ የስለላ ግምገማዎች ወይም ናሽናል ኢንተለጀንስ ሰርቬይስ የፈለቀ ሲሆን 1975 እንደ አውሮፓውያን ለመጀመሪያ ጊዜ ይፋዊ ባልሆነ መንገድ ከዚያም በ1981 ሙሉ በሙሉ ለሕዝብ ክፍት በሆነ የህትመት ውጤትነት መቅረብ ጀመረ። በቀዝቃዛው ጦርነት ማብቂያና ከዚያ በኋላ በነበሩት 2 አስርተ ዓመታት ውስጥ ይህ መጽሐፍ በዓለም ዙሪያ ለሚገኙ ጋዜጠኞች፣ የዩኒቨርሲቲ ተመራማሪዎች፣ የዲፕሎማሲ አካላትና
የፖሊሲ አውጪዎች እንደ መደበኛ መለኪያ ተቆጥሮ የኖረበትን ታሪካዊ ከፍታ ለመረዳት መጽሐፉ ያሳያቸው የነበሩትን መሰረታዊ ጥንካሬዎች መለስ ብሎ መመልከት ያስፈልጋል። በቀደመው ዘመን የፋክት ቡክ ትልቁ መለያ ባህሪው ቃላትንና ረፍተ ነገሮችን በጥንቃቄ መምረጡ ነበር። መጽሐፉ ለአንድ ሀገር የኢኮኖሚ ስርዓት የህዝብ ስብጥር ወይም ወታደራዊ አደረጃጀት ስያሜ ሲሰጥ ርዕዮተ ዓለማዊ ፍርድ ከመስጠትም ይቆጠብ ነበር። ላብነትም አሜሪካ በጥብቅ የምትቃወማቸው የሶቪየት ህብረትም ሆነች የኩባ መንግስታት የኢኮኖሚና የማህበራዊ መረጃዎች በሚቀመጡበት ጊዜ የሲአይኤ ተንታኞች የራሳቸውን ፖለቲካዊ ፍላጎት በቁጥሮቹ ውስጥ አያንጸባርቁም ነበር። ይልቁንም ተጨባጭ የሆኑትን የምርት መጠኖች፣ የስነ ህዝብ ወይም ዴሞግራፊ እውነታዎችንና መዋቅራዊ መረጃዎችን ብቻ በገለልተኝነት ያሰፍሩ ነበር። ይህ አካሄድ ተቋሙ የቱንም ያህል የስለላና የፖለቲካ ፍላጎት ቢኖረውም የሚያወጣው ይፋዊ መረጃ ግን ከወገንተኝነት የጸዳ መሆኑን የሚያሳይ ማረጋገጫ ተደርጎ ይወሰድ ነበር። ይህ የዓለም እውነታዎች መጽሐፍ ሌላው ታሪካዊ ክብሩን የገነባበት ምሰሶ በዓለም ላይ ያሉትን ሁሉንም ግዛቶች፣ ጥገኛ ደሴቶችና ሉዓላዊ ሀገራትን በአንድ ወጥ መዋቅር ውስጥ ማቅረብ መቻሉ ነበር። እያንዳንዱ ሀገር ከጂኦግራፊ፣ ከህዝብ፣ ከመንግስት፣ ከኢኮኖሚ፣ ከማህበራዊ መሰረተ ልማት፣ ከኮሙኒኬሽን፣ ከትራንስፖርት፣ ከወታደራዊ ኃይልና ከሀገር አቀፍ ውዝግቦች አንጻር እኩል ቦታ ተሰጥቶት ይተነተን ነበር። ይህ ወጥነት ደግሞ ተመራማሪዎች በሁለት ፍጹም የተለያዩ ሀገራት ላብነትም በምዕራብ አውሮፓ የካፒታሊስት ሀገርና በምስራቅ አፍሪካ በማደግ ላይ ባለ ሀገር መካከል ቀጥተኛና ሳይንሳዊ ንጽጽር እንዲያደርጉ ምቹ ሁኔታን ፈጥሮ ነበር። መጽሐፉ እንደ ዓለም አቀፍ የጂኦፖለቲካ ኢንሳይክሎፒዲያ ተደርጎ እንዲወሰድ ያደረገውም ይኸው ሁለንተናዊ ይዘቱ ነበር። በዚህ የገለልተኝነት ስነ ምግባሩ ምክንያት መጽሐፉ በዓለም ዙሪያ ባሉ ታዋቂ ዩኒቨርሲቲዎች ዘንድ እንደ ቀዳሚ የመረጃ ምንጭነት ተቀባይነት አገኘ። የዓለም አቀፍ ግንኙነትና የጂኦፖለቲካ ተማሪዎች ስለ ሀገራት መሰረታዊ መረጃ ሲፈልጉ መጀመሪያ የሚከፍቱት ገጽም የሲአይኤ ፋክት ቡክ ሆነ። የዚህ እምነት መሰረቱ ደግሞ ተቋሙ መረጃዎችን የሚያደራጅበት የቴክኒክ ጥራት፣ የስታቲስቲክስ አሰባሰብ ትክክለኛነትና መረጃዎችን በየጊዜው የማሻሻል ወይም አፕዴት የማድረግ ብቃቱ ነበር። በወቅቱ የነበረው እሳቤ ሲአይኤ በሚስጥር የሚሰራው የደህንነት ሥራ የፖለቲካ ተልእኮ ቢኖረውም ለህዝብ ይፋ የሚያደርገው የአካዳሚክ መረጃ ግን ከሴራና ከማታለል የጸዳ ነው የሚል የጋራ መግባባት ነበር። ይህ ታሪካዊ ክብርና የመረጃ ገለልተኝነት መርህ ግን ራያን ኤልዳድሊ በሰፊው እንደተነተነው በ21ኛው መቶ ክፍለ ዘመን በተለይም በቅርብ ዓመታት ውስጥ በከፍተኛ ሁኔታ ተሸርሽሯል። ፋክት ቡኩ ያንን ለ10 ዓመታት የተገነባውን ሳይንሳዊ ገለልተኝነት ካባ በመጣል የዋሽንግተንን የጂኦፖለቲካዊ ፍላጎቶችና የስነ ልቦና ጦርነት ግቦች ማስፈጸሚያ ወደ መሆን ዝቅ ብሏል። ቀደም ሲል እውነትን ለፖሊሲ ግብዓትነት ያቀርብ የነበረው ተቋም አሁን ላይ ራሱ ፖሊሲውን ለመደገፍ ሲል እውነታን ወደ መፈብረክና ቁጥሮችን ወደ መለወጥ መሸጋገሩ የዚህን ታሪካዊ ሰነድ ውድቀት የጀመረና ለታሪካዊ ክብሩ ማክተምም ዋነኛ ምክንያት የሆነ ክስተት ነው። የሲአይኤ የዓለም እውነታዎች መጽሐፍ The CIA World Fact Book ለ10 ዓመታት ካካበተው የአካዳሚክና የቴክኒክ ታማኝነት ማማ ላይ ወርዶ ዛሬ ላይ ወደሚገኝበት የፖለቲካዊ ትርክት ማሽንነት መለወጡ በጂኦፖለቲካው ዓለም የታየ ትልቅ ስር ነቀል ሽግግር ነው። ይህ ሽግግር በአጋጣሚ የመጣ የቴክኒክ ስህተት ወይም የመረጃ አሰባሰብ መዘግየት ውጤት አይደለም። ይልቁንም ዋሽንግተን በ21ኛው መቶ ክፍለ ዘመን የያዘችውን የአቀራረብ ስልት የሚያንጸባርቅ መረጃን እንደ ጦር መሳሪያ የመጠቀም ስትራቴጂያዊ ውሳኔ መገለጫ ነው። ራያን ኤልዳድሊ በጥናቱ እንደሚያሳየው ይህ ለውጥ የተካሄደው በጥቁርና ነጭ መጋረጃ ጀርባ ሳይሆን ቀስ በቀስና በረቀቀ መንገድ የመጽሐፉን መዋቅራዊ ይዘት በመለወጥ ነው። ፋክት ቡኩ ቀደም ሲል ይከተለው የነበረውን እውነትን የመዘገብ ሚናውን ትቶ የዋሽንግተንን የውጭ ፖሊሲ ፍላጎት ለማስረጽ ሲል እውነታን ወደ መቅረጽ ተሻግሯል። ይህ ከመረጃ አቅራቢነት ወደ ፕሮፓጋንዳ መሳሪያነት የተደረገው ስር ነቀል ሽግግር በዋና ዋና ስልታዊ መስኮች ላይ በጉልህ ይስተዋላል። በዚህ አዲስ አካሄድ ውስጥ ታዲያ የኢኮኖሚ መረጃዎች ትልቁ የፍልሚያ ሜዳ ሆነው ወጥተዋል። ሲአይኤ የአሜሪካ ስትራቴጂያዊ ጠላቶች የሆኑትን ሀገራት ለብነትም ሩሲያ፣ ቻይና፣ ኢራንና ቬንዙዌላ የኢኮኖሚ ጥንካሬን ሆን ብሎ የማሳነስና የማደብዘዝ ስልትን ይከተላል። ዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ እነኚህ ሀገራት ማዕቀቦችን ተቋቁመው ያስመዘገቡትን የሀገር ውስጥ ጥቅል ምርት GDP እድገትና የኢንዱስትሪ መነቃቃት ይፋ ሲያደርጉ የሲአይኤ ፋክት ቡክ ግን እነዚያን አዎንታዊ ቁጥሮች ወደ ጎን በመተው ወይም የቆዩ አሮጌ ስታቲስቲክሶችን በማስቀመጥ የሀገራቱን ምጣኔ ሀብት የወደቀና የተሰባበረ አድርጎ ለማሳየት ይሞክራል።
በአንጻሩ የምዕራባውያን አጋሮች የሆኑ ሀገራት የሚያሳዩት ጥንካሬ የቱንም ያህል አነስተኛ ቢሆን ወዲያውኑ የተሻሻለና እየጎላ እንዲወጣ ይደረጋል። ይህ ደግሞ መረጃን የመቁረጥና የመቀንጠብ የፕሮፓጋንዳ ስልት ነው። ሌላው የአንድ ሀገር የህዝብ ስብጥር የብሔረሰብና የሃይማኖት ስታቲስቲክስ ለብሔራዊ ደህንነት እጅግ ስሱ የሆኑ መረጃዎች መሆናቸው ይታወቃል። ፋክት ቡኩ በአሁኑ ዘመን እነኚህን ቁጥሮች የሚያስቀምጥበት መንገድ ግን በሀገራት ውስጥ ያሉትን የውስጥ ስንጥቆችና ቅራኔዎች ይበልጥ እንዲጎሉ በሚያደርግ መልኩ ነው። በተለይም በኢራን፣ በሩሲያና በስትራቴጂያዊ የነዳጅ መስመሮች ላይ በሚገኙ ሀገራት ውስጥ ያሉ ህዳጣን ማህበረሰቦችን ወይም የሃይማኖት ስብስቦችን ቁጥር ሆን ብሎ በመጨመር ወይም በማዛባት በእነዚህ አካባቢዎች ላይ የፖለቲካ ለመረጋጋትና የውስጥ ግጭት እንዲቀሰቀስ ምቹ የትርክት ንጣፍ ያዘጋጃል። ባጭሩ ቁጥሮቹ ሳይንሳዊ መለኪያን ሳይሆን የስነ ልቦና ጦርነት ግቦችን ማሳኪያ ሆነዋል። ከቁጥሮች መለዋወጥ ባሻገር በመጽሐፉ ውስጥ ጥቅም ላይ የሚውሉት ቃላትና ሐረጎች ራሳቸው ፍጹም ፖለቲካዊ ቀለም ለብሰዋል። ቀደም ሲል የነበረው ገለልተኛና ቴክኒካዊ መግለጫ በአሁኑ ጊዜ ተትቶ የዋሽንግተንን የጠላትነትና የወዳጅነት መነጽር ያጠለቁ ቃላት ይስተዋላሉ። አንድ የአሜሪካ ወዳጅ የሆነ መንግስት የሚከተለው ጥብቅ የደህንነት ቁጥጥር ብሔራዊ መረጋጋትን የማስከበር እርምጃ ተብሎ ሲገለጽ፣ በተቃራኒው የአሜሪካ ተቀናቃኝ የሆኑ ሀገራት የሚወስዱት ተመሳሳይ እርምጃ ግን ሰብአዊ መብትን መደፍጠጥ፣ አምባገነንነትና ጭቆና በሚሉ ስሜት ቀስቃሽ ቃላት ይተካል። በዚህም መጽሐፉ አንባቢው መረጃውን አይቶ ራሱ ውሳኔ ላይ እንዲደርስ አይፈቅድለትም። ይልቁንም አስቀድሞ የተዘጋጀውን የፖለቲካ ፍርድ በጉልበት ይጭንበታል። ይህ ስር ነቀል ሽግግር የሚያሳየን የሲአይኤ የዓለም እውነታዎች መጽሐፍ ወይም ፋክት ቡክ ለ10 ዓመታት የገነባውን የገለልተኝነት ዝና በአሁኑ ወቅት የአሜሪካን የአንድዮሽ የዓለም የበላይነት ዕድሜ ለማራዘም በሚደረገው የትርክት ጦርነት ውስጥ እንደ መስዋዕት አድርጎ ማቅረቡን ነው። መረጃዎች ከእውነት ይልቅ ለስልጣንና ለፖለቲካ ጥቅም ሲገዙ ያ ታላቅ የታሪክ ሰነድ ወደ ተራ የዲጂታል ፕሮፓጋንዳ በራሪ ጽሑፍ ወይም ብሮሸርነት ዝቅ ማለቱ የማይቀር እውነታ ሆኗል። የሲአይኤ የዓለም እውነታዎች መጽሐፍ ከታማኝ የመረጃ ቋትነት ወደ ፕሮፓጋንዳ መሳሪያነት መለወጡን የሚያሳየው ትልቁና ማስተባበያ የሌለው ማስረጃ መጽሐፉም ያወጣቸው ስታቲስቲክሶች ከሌሎች የዓለም አቀፍ የፋይናንስና የዳታ ተቋማት ጋር የሚያሳዩት ግዙፍና መዋቅራዊ የሆነ መጣረስ ነው። በአካዳሚውና በዓለም አቀፉ ማህበረሰብ ዘንድ እንደ ወርቃማ መለኪያ የሚወሰዱት እንደ ዓለም ባንክ፣ ዓለም አቀፉ የገንዘብ ድርጅት IMF እና የተባበሩት መንግስታት ያሉ ተቋማት የሚያተሟቸው ይፋዊ ሪፖርቶች ዛሬ ላይ በሲአይኤ ከሚቀርቡት ቁጥሮች ጋር በጥብቅ ይጋጫሉ። ይህ ግጭት በአጋጣሚ መጣ ሳይሆን ዋሽንግተን በጂኦፖለቲካ ተቀናቃኞቿ ላይ የምታካሄደውን የኢኮኖሚና የስነ ልቦና ጦርነት ለማገዝ ሲል ሲአይኤ ሆን ብሎ መረጃዎችን ስለሚያዛባ ነው። ራያን ኤል ዳድሊ በጥናቱ እንደሚያሳየው ይህ የቁጥሮች መጣረስ በይበልጥ ጎልቶ የወጣው ባለፉት ጥቂት ዓመታት በተለይም ከዩክሬን ጦርነት መፈንዳትና በሩሲያ ላይ የተጣለውን ታሪካዊ ማዕቀብ ተከትሎ ነው። ምዕራባውያን ሚዲያዎችና የፖሊሲ አውጪዎች የሩሲያ ኢኮኖሚ በማዕቀብ ምክንያት ሙሉ በሙሉ ሊፈራርስና ሊያከትምለት ነው የሚል የጋራ ትርክት ያሰራጩ ቆይተዋል። ይሁን እንጂ IMF እና የዓለም ባንክ በ2024 እና 2025 ባወጧቸው ይፋዊ የዓለም ኢኮኖሚ እይታ ወይም ወርልድ ኢኮኖሚክ አውትሉክ ሪፖርቶች ላይ የሩሲያ ኢኮኖሚ ማዕቀቡን ተቋቁሞ በከፍተኛ ፍጥነት ማደጉን አልፎ ተርፎም በግዢ አቅም ስሌት መሰረት ከአውሮፓ ሀገራት ሁሉ ትልቁ ምጣኔ ሀብት መሆኑን ይፋ አደረጉ። ነገር ግን ወደ ሲአይኤ ፋክት ቡክ ስንመጣ ይህ እውነታ ወይ ተደብቆ አሊያም ደግሞ ቁጥሮቹ ተቀንሰውና ተቆርጠው ይቀርባሉ። ሲአይኤ ይህን መጣረስ የሚፈጥርባቸውና የራሱን የተፈበረከ እውነታ የሚያስነብብባቸው ዋና ዋና ስልቶችም አሉት። የመጀመሪያው ሲአይኤ መረጃዎችን ወደ ዲጂታል መድረኩ የሚያስገባበት ወይም አፕዴት የሚያደርግበት ፍጥነት ፍጹም ፖለቲካዊ ስሌት ያለው መሆኑ ነው። የአሜሪካ ወዳጅ የሆኑ የምዕራባውያን ሀገራት ወይም የኔቶ አጋሮች ጥቂት የኢኮኖሚ ስኬት ወይም የወጪ ንግድ እድገት ሲያስመዘግቡ ያ መረጃ ወዲያውኑ በፋክት ቡክ ገጾች ላይ ሰፍሮ እንዲታይ ይደረጋል። በተቃራኒው ግን እንደ ቻይና፣ ሩሲያ ወይም ኢራን ያሉ የአሜሪካ ስትራቴጂያዊ ተቀናቃኞች የሚያሳዩት የኢኮኖሚ ጥንካሬ፣ የቴክኖሎጂ የበላይነትና የነዳጅ ምርት መጠን እድገት በዓለም አቀፍ ተቋማት ዕውቅና ቢያገኝም ሲአይኤ ግን እነዚያን ሀገራት በአሮጌ በወረደና በ10 ዓመት ኋላ ቀር ስታቲስቲክስ ላይ ጥሎ ያቆያቸዋል። በዚህም አንባቢው መጽሐፉን ሲመለከት እነዚህ ሀገራት አሁንም በውድቀትና በደህንነት ቀውስ ውስጥ እንዳሉ አድርጎ እንዲያስብ ይገደዳል። ሌላው አንድን ሀገር ደካማ አድርጎ ለመሳል ሲባል ብቻ
CIA የዓለም ድርጅቶች የሚጠቀሙባቸውን መደበኛ የኢኮኖሚ ስሌት ቀመሮች የሚለውጥ መሆኑ ነው። ለምሳሌ የቻይናን ምጣኔ ሀብት ከአሜሪካ አሳንሶ ለማሳየት ሲባል እውነተኛውን የአገር ውስጥ የግዢ አቅም የሚያሳየውን የPPP ወይም Purchasing Power Parity ስሌትን ወደ ጎን በመተው በምንዛሬ ተመን ላይ ብቻ የተመሰረተውንና የምዕራባውያንን ገንዘብ የበላይነት የሚያጎላውን የኖሚናል ስሌት ብቻ አጉልቶ ያስቀምጣል። ይህ ደግሞ በአካዳሚው ዓለም ዘንድ እንደ ትልቅ ሳይንሳዊ ክህደትና መረጃን የማጭበርበር ተግባር ተደርጎ ይወሰዳል። ይህ መጣረስ ታዲያ በኢኮኖሚ ብቻ የተገደበ አይደለም። በሀገራቱ ወታደራዊ ዝግጁነትና ስትራቴጂያዊ አቅም ላይም ይንጸባረቃል። የለንደኑ ዓለም አቀፍ የስትራቴጂ ጥናት ተቋምና ሌሎች ገለልተኛ የጦር ኃይል ተንታኞች በአንዳንድ ሀገራት ላብነትም በኢራን የሚሳኤልና የደህንነት አቅም ወይም በቻይና የባህር ኃይል ግንባታ ላይ የሚያወጧቸውን ተጨባጭ መረጃዎች CIA ፋክት ቡክ ላይ ጭራሽ አናገኘውም ወይም አቅማቸው እጅግ ዝቅ ተደርጎ ነው የሚቀመጠው። ዓላማው የዋሽንግተን ተቀናቃኞች ወታደራዊና ቴክኖሎጂያዊ አቅም የሌላቸው የአሜሪካ የበላይነት ግን የማይደፈር መሆኑን የሚያሳይ የስነ ልቦና የበላይነት ለመፍጠር ነው። ይህ በCIA እና በዓለም አቀፍ ተቋማት መካከል ያለው የቁጥሮች መጣረስ የፋክት ቡኩን ታሪካዊ ክብር ያፈረሰ ትልቅ ክስተት ነው። መጽሐፉ ዛሬ ላይ ተጨባጭ ዓለም እውነታዎች መዛግብት መሆኑ አብቅቶለታል። ይልቁንም የዋሽንግተንን የጂኦፖለቲካዊ ምኞቶችና ትርክቶች እውነት ለማስመሰል ሲል ቁጥሮችንና ስታቲስቲክሶችን እንደ ሸክላ አፈር ጠፍጥፎ የሚሰራ የፕሮፓጋንዳ ፋብሪካ ሆኗል። ለዚህም ነው ምሁራን ዛሬ ላይ ይህን ሰነድ በፍጹም ጥርጣሬና ጥንቃቄ ሊመለከቱት ይገባል የሚለው ማሳሰቢያ በመሰማት ላይ የሚገኘው። የCIA የዓለም እውነታዎች መጽሐፍ ውድቀትና ከመረጃ ቋትነት ወደ ፕሮፓጋንዳ መሳሪያነት መለወጥ ዝም ብሎ የአንድ ተቋም መበላሸት ውጤት ብቻ አይደለም። ይልቁንም የዓለም አቀፉ ማህበረሰብ በአሁኑ ዘመን በከፍተኛ ፍጥነት እየሰጠመበት ያለውንና በፖለቲካ ሳይንስ ምሁራን የፖስት ትሩዝ ወይም ድህረ እውነት ዘመን ተብሎ የሚጠራውን አስፈሪ ክስተት በጉልህ የሚያሳይ ማሳያ ነው። በዚህ አዲስ ዘመን ተጨባጭና ሳይንሳዊ እውነታዎች የህዝብን አስተያየትና የፖሊሲ አቅጣጫዎችን የመቅረጽ አቅማቸውን እያጡ መጥተዋል። በመተካቸውም ስሜትን የሚያነሳሱ ርዕዮተ ዓለማዊ ፍላጎቶችን የሚያረኩና አስቀድመው የተፈበረኩ ፖለቲካዊ ትርክቶች የዓለምን መድረክ እየተቆጣጠሩት ይገኛሉ። ራያን ኤድ ዳድሊ በጥናቱ እንደሚያስረዳው በዚህ የድህረ እውነት ዘመን ውስጥ የምዕራባውያን የስለላና የደህንነት ተቋማት የሚጫወቱት ሚና ስር ነቀል በሆነ መልኩ ተለውጧል። ይህንን ለውጥ ለመረዳት የስለላ ተቋማት በታሪካዊ አወቃቀራቸው ሊኖራቸው የሚገባውን ሙያዊ ኃላፊነትና አሁን ላይ እየሰሩት ያለውን ተግባር ማነጻጸር በቂ ይመስላል። በተለምዶ በአንድ ጤናማ የመንግስት መዋቅር ውስጥ የስለላ ተቋማት ዋና ዓላማ እውነትን መፈለግና ማቅረብ ነበረ። የስለላ ተንታኞች ስራም በዓለም ላይ ያለውን ተጨባጭ እውነታ የቱንም ያህል ለአሜሪካ የውጭ ፖሊሲ አስከፊና የማይመች ቢሆን እንኳ ያለምንም ማጋነንና ማሳነስ ለፖሊሲ አውጪዎች ማቅረብ ነበር። ፖሊሲ አውጪዎች ማለትም ፕሬዝዳንቱ፣ የውጭ ጉዳይ ሚኒስትሩና የምክር ቤቱ አባላት በዚያ እውነተኛ መረጃ ላይ ተመስርተው ብሔራዊ ስትራቴጂዎችን ይቀርጹም ነበር። ዳሩ ግን አሁን ባለው ስርዓት ውስጥ ይህ መዋቅር ሙሉ በሙሉ ተበርዟል። ሲአይኤና መሰል የምዕራባውያን ተቋማት መረጃን ለፖሊሲ ግብዓት ማዘጋጀት ትተው ራሳቸው አስቀድመው የወሰኑትን ፖሊሲና ትርክት ትክክለኛ ለማስመሰል ሲሉ እውነታውን ወደ መለወጥና ወደ መፈብረክ ተሸጋግረዋል። ባጭሩ እውነት ፖሊሲውን አይመራም፣ ይልቁንም ፖሊሲው እውነትን ይፈጥራታል እንደማለት ነው። ይህ አዲስ ሚና የስለላ ተቋማት የስነ ልቦና ጦርነትን በጠላት ሀገራት ላይ ብቻ ሳይሆን በገዛ ሀገራቸው ህዝብና በአጠቃላይ ባለም አቀፉ ማህበረሰብ ላይም እንዲተገብሩ በር ከፍቷል። ፋክት ቡኩ ዛሬ ላይ የሚሰራው የፐርሴፕሽን ማኔጅመንት ወይም የእይታ አስተዳደር ወይም የማታለል ተግባርን ነው። ዓላማው የዋሽንግተን ተቀናቃኞች ሁልጊዜም ደካማ፣ በውስጥ ቀውስ የታመሱና ሊፈርሱ የተቃረቡ መሆናቸውን፣ በአንጻሩ የምዕራባውያን ዓለም የበላይነት ግን ዘላቂና የማይናወጥ መሆኑን በህዝብ አእምሮ ውስጥ መቅረጽ ነው። ህዝቡ ይህንን የተሳሳተ እውነታ አምኖ እንዲቀበል ከተደረገ መንግስታት የሚጥሏቸውን ኢሰብአዊ ማዕቀቦችና የሚከፍቷቸውን ቀጣይነት የሌላቸው ጦርነቶች ያለምንም ተቃውሞ እንዲደግፍ ማድረግ ቀላል ይሆናል። ይህ የድህረ እውነት አካሄድ ትልቁን አደጋ የሚያመጣው ግን በራሳቸው በተቋማቱ ላይ ነው። ሲአይኤ ለ10 ዓመታት በሳይንሳዊ ገለልተኝነቱ የገነባውን የፋክት ቡክ ክብር ለወቅታዊ ፖለቲካዊ ትርክቶች ማድመቂያነት መስዋዕት ማድረጉ ተቋማዊ ታማኝነቱን ለአንዴና ለመጨረሻ ጊዜ ገድሎታል። መጽሐፉ ነፍስ ይማር የተባለበት ዋናው የፍልስፍና መነሻም ይኸው ነው። ምክንያቱም ያ የቆየው ቁጥሮችንና መረጃዎችን ብቻ በማስቀመጥ ተመራማሪዎችን ሲያገለግል የኖረው ገለልተኛው ፋክት ቡክ
ሞቷልና። ዛሬ ባለው የፋክት ቡክ ገጽ ላይ የምናገኘው የተቋረጡ መረጃዎችንና በአሜሪካ የውጭ ጉዳይ መስሪያ ቤት የሚዘጋጁ የፕሮፓጋንዳ መግለጫዎችን ብቻ ነው። በጥቅሉ ይህ ሽግግር የሚያሳየን መረጃና እውነት ራሳቸውን ችለው መቆም ያቆሙበት፣ ይልቁንም የሀያላን መንግስታትን ስልጣንና የበላይነት ለማስጠበቅ ሲባል ብቻ እንደ ሸቀጥ የሚለወጡበት አደገኛ ዘመን ላይ መድረሳችንን ነው። የሲአይኤ የዓለም እውነታዎች መጽሐፍ ውድቀት የዚህ የድህረ እውነት ዘመን ትልቁ ሰለባ ራሱ እውነት መሆኑን የሚያሳይ የጂኦፖለቲካ ታሪካዊ ክስተት ነው። የሲአይኤ የዓለም እውነታዎች መጽሐፍ The CIA World Fact Book ከታማኝ የመረጃ ምንጭነት ወደ ዋሽንግተን የጂኦፖለቲካዊ ትርክቶች ማሽንነት መለወጥ ዝም ብሎ የምዕራባውያን የአካዳሚክ ውድቀት መገለጫ ብቻም አይደለም። ይልቁንም ለአፍሪካ፣ ለላቲን አሜሪካ፣ ለመካከለኛው ምስራቅና ለእስያ ሀገራት በአጠቃላይ ለደቡብ ንፍቀ ክበብ እንዲሁም በእነኛ አካባቢዎች ለሚንቀሳቀሱ ዓለም አቀፍ ተመራማሪዎችና የስትራቴጂ ጥናት ማዕከላት የተሰጠ እጅግ አስቸኳይና ስር ነቀል የሆነ የማስጠንቀቂያ ደወልም ነው። ለበርካታ አስርት ዓመታት በደቡብ ንፍቀ ክበብ የሚገኙ በርካታ ታዳጊ ሀገራት የገዛ ብሔራዊ ፖሊሲዎቻቸውን ለመቅረጽ፣ የውጭ ግንኙነት ስሌቶቻቸውን ለመስራት፣ አልፎ ተርፎም የረጅም ጊዜ የልማት እቅዶቻቸውን ለመንደፍ በምዕራባውያን በተለይም በሲአይኤ ፋክት ቡክ በሚታተሙ ስታቲስቲክሶችና መረጃዎች ላይ ከፍተኛ የሆነ መዋቅራዊ ጥገኝነት ነበረባቸው። ራያን ኤል ዳድሊ በጥናቱ እንደሚያሳየው ይህ የቆየ ልማድ በአሁኑ ዘመን የብሔራዊ ደህንነትና የሉዓላዊነት አደጋ እየሆነ መጥቷል። ይህ ማስጠንቀቂያ በደቡብ ንፍቀ ክበብ ላይ የሚያሳድረውን ተጽዕኖና ሊወሰዱ የሚገባቸውን ስትራቴጂያዊ እርምጃዎችም በሚከተሉት 3 አበይት ነጥቦች መመልከት ይቻላል። የመጀመሪያው የመረጃ ኒዮኮሎኒያሊዝምና የእይታ ባርነት ነው። መረጃን መቆጣጠር ዓለምን የመቆጣጠሪያ ዋነኛ መሳሪያ መሆኑ ይታወቃል። ምዕራባውያን ተቋማት የደቡብ ንፍቀ ክበብ ሀገራትን ኢኮኖሚያዊ፣ ማህበራዊና ወታደራዊ አቅም እንደገዛ ፍላጎታቸው አጣመውና አሳንሰው ሲያቀርቡ በእነዚህ ሀገራት ውስጥ የሚገኙ ፖሊሲ አውጪዎችና ምሁራን ያንን መረጃ ያለምንም ማጣሪያ በቀጥታ የሚወስዱት ከሆነ ራሳቸውን ሁልጊዜም ደካማ የወደቁና ጥገኞች አድርገው እንዲያስቡ የሚገፋፋ የስነ ልቦና ቀውስ ይፈጠርባቸዋል። ሲአይኤ ፋክት ቡክ ላይ የሚፈበረኩት ቁጥሮች ታዳጊ ሀገራት በራሳቸው አቅም ላይ እምነት አጥተው ሁልጊዜም ወደ ምዕራቡ ዓለም እርዳታና መዋቅር ብቻ እንዲያማትሩ ለማድረግ የታለሙ ረቂቅ የቁጥጥር መረቦች የሚሆኑትም ለዚህ ነው። ሁለተኛው የአካዳሚክ ማህበረሰቡ የአመለካከት አብዮት ነው። ጥናቱ ለዓለም አቀፍ ተመራማሪዎችና ለዩኒቨርሲቲ ምሁራን የሚያስተላልፈው ጥብቅ መልእክት ከሲአይኤ ፋክት ቡክ የሚወጡ መረጃዎችን ያለምንም ጥርጣሬና ሳይንሳዊ ማጣሪያ በምርምር ስራዎቻቸው ውስጥ እንደ ቀዳሚ ማጣቀሻ መጠቀምን በአስቸኳይ ማቆም እንዳለባቸው ነው። ምሁራን የምዕራባውያንን የትርክት መነጽር አውልቀው በመጣል በመረጃዎች ጀርባ ያሉትን ድብቅ የጂኦፖለቲካ አጀንዳዎች የመበተን የሙያ ግዴታ አለባቸው። መረጃን ያለ ጥያቄ መቀበል የፕሮፓጋንዳ ማሽኑ ተባባሪ መሆን ማለት ነውና። ሶስተኛውና የመጨረሻው አማራጭ የመረጃ ቋቶችና የብሪክስ ሚናን የሚመለከት ነው። ማስጠንቀቂያው ጥርጣሬን መዝራት ብቻ ሳይሆን አማራጭ የመፍትሄ አቅጣጫዎችንም ያመላክታል። የደቡብ ንፍቀ ክበብ ሀገራት በምዕራባውያን መረጃዎች ላይ ያላቸውን የአንድዮሽ ጥገኝነት ለመስበር የራሳቸውን ገለልተኛና የተቀናጁ የመረጃ ቋቶችን መገንባት ይኖርባቸዋል። በተለይም በአሁኑ ወቅት እየተስፋፋና እየጠነከረ የመጣው የብሪክስ ህብረት የአባል ሀገራቱን እውነተኛ የኢኮኖሚ ጥንካሬ፣ የሀገር ውስጥ ጥቅል ምርት ጂዲፒ መጠን፣ የነዳጅና የተፈጥሮ ሀብት ክምችት እንዲሁም የስነ ህዝብ እውነታዎችን የሚያቀርቡ ገለልተኛ የስታቲስቲክስ ማዕከላትና የጥናት ተቋማትን ማደራጀት ይኖርበታል። ታዳጊ ሀገራት የራሳቸውን ብሔራዊ መረጃ ስነ ምህዳር ማጠናከርም የህልውና ጉዳይ ነው። የዛሬውን የተረክ መሰናዷችንን የምናጠናቀቀውም ራያን ኤል ዳድሊ The CIA World Fact Book RIP ወይም Rest in Peace በሚል ርዕስ ባስነበበው ጥልቅ ትንታኔው የሰጠውን የመጨረሻ ማስጠንቀቂያ በመጥቀስ ነው። አጥኚው እንደሚለው መረጃ የኃይልና የስልጣን መገለጫ በሆነበት በዚህ ዘመን መረጃን የተቆጣጠረ ትርክቱን ይቆጣጠራል። ትርክቱን የተቆጣጠረ ደግሞ ዓለምንና የሰዎችን አእምሮ የመግዛት አቅም አለው። ስለሆነም የደቡብ ንፍቀ ክበብ ሀገራት እውነተኛውንና ያልተበረዘውን ጂኦፖለቲካዊ እውነታ ለመረዳት የሲአይኤ ፋክት ቡክ ያደረሰውን ተቋማዊ ሞት ተገንዝበው ከምዕራባውያን የፕሮፓጋንዳ መጋረጃዎች የጸዱ አዳዲስና ገለልተኛ የመረጃ መንገዶችን በባለቤትነት መቅረጽና መከተል የዘመኑ የማይታለፍ የታሪክ ግዴታ ሆኗል። አበቃን።